ወይ ቀልድ ባይዜ መህዲ መጥቷል እና ኢማም መህዲ ቼክ አድርጉት ኢማም መህዲ በሉና ዩቲዩብ ላይ ሰርች አድርጉት እኔ ነኝ መጥቻለሁ ብሏል እና ኢማም መህዲ ሲመጣ እንግዲህ እሱን ነው የሚከተሉት አሁን የመጨረሻው እንትን ነው ማለት ነው ሙስሊሞቹ እኔ ነኝ እያለ በብዙ ተከታዮች አፍርቷል ገንዘባችሁን ንብረታችሁን ለማዋጣት ለኔ ቃል እንድገቡ ብሎ ብዙ ተከታዮች እያፈራ ነው እሱ አይደለም መህዲ አይደለም አይ ነው አይደለም ሰሚት ቆይ አንዴ ልጨርስና ትቀጥያለሽ አይደለም ማለት ትችያለሽ መፍትሽ ነው ሰውየው ግን እኔ ነኝ እያለ አይደለም ወርልድ ዋን ኦርደር የሚባለው ሃይማኖት ነው የመጣው የክርስቲያንም ሁሉንም በአንድ ላይ የሚጨምቅ እሱ ነው እንጂ መህዲ ራሱ የማይናገርም እሱ መህዲ አይደለም ሺያ ነው የክርስቲያንም የሁሉንም ሃይማኖት አንድ ላይ አድርጎ ምናልባት ተልኮ ሊኖረው ይችላል ወይ ደግሞ ውሸተኛ ሰሚት ወይ ተረጋጊ አንድ ቪዲዮን አሳይሻለሁ በቃ እሺ ኢማም መህዲ እኔ ነኝ ብሎ መጥቷል ሰሞኑን መነጋገሪያም ነው እንደው ስለዚህ እሱ ከመጣ ደግሞ ካባ የሚያፈርሰውም ግዴታ መምጣት አለበት ወዲያው ስለሚከሰት ማለት ነው ያ ሰው አንተ ነህ ወይ ግጥጥሞሽ አንተ ወይ ለምንድን ነው እውቀት ማታነብ ታጋጫለህ ቀኝና ግራውን ትክክል አይደለም እሱ በደንብ አዳምጦ ሰው የሆነ እኔ ከ3 አመት በፊት ነው የምከተለው ስለዚህ እሱ አይደለም ይሄ አሁን ላይ ያለው አዎ አይደለም ማስረጃሽ ምንድነው አሁን በቅርብ ያወጣውን እሱ የሚናገረው ነው ወቅ እንትን ከኢየሱስ ነው ላከኝ እንደገና ካባ የሚገኘው ምን የሚባለው ተራራ ላይ ነው እንደገና ረመዳን በዲሴምበር 25 ነው እያለ የራሱን ሃይማኖት እየፈጠረ ነው ሰው ተረጋጊያ ካለ ኢማም መህዲ ነኝ አለ እሱ ይበላ ማንንም ማለት ይችላል እኮ የተለገውን አንተም ይሄውን ፍሪ ነው ወርነር ስሜታዊ አትሁኝ እንዳለ ዘሆድ ሙስሊሞች ስህተት ውስጥ ናችሁ እንደዛ የለም ተረጋጊ ፕሊዝ በመረጃ ብናወራ ለኔ ትንሽ ደቂቃ ስጠኝና ልውጣ እኔ ቢካዝ እየሄድኩ ነኝ ሌላ እንትን ስላልኩ ትንሽ ደቂቃ ስጠኝና ላናግርህና የምጠይቅህ ነገርም ስላለ ሌላ ቦታ ደግሞ ያንተን ይሄው አንተ እንትን ላይ ስክሪን ላይ ካጠገብ ያለ የእፎይም ፒክቸር ያንተን ፒክቸር የያዘው ሰውዬ እዛ ላይ ኮሜንቱን ጽፌልሃለሁ ቢካዝ ያንተን ቪዲዮ አይቼ እዛ ላይ በጣም 3 ሂስትሪ የተለያየ ቦታ የተፈጠረውን አንድ ላይ ጋይተህ እኔ እንዴት እንዳነበብክ እንዴት እንደምትረዳው ሁሉ ግራ ገባኝ ለመጀመሪያ ጊዜ ክርስቲያን እንትን የለም እሺ የትኛው መካ አንድ እንትን ጧይፍ ነው ያለው እንጂ ክርስቲያን እንትን የለም መዲና ላይ የለም አንድ ክርስቲያኖች ያሉት ወደ ኢጣሊያን አካባቢ ነው አንተ የምሩክን ጦርነትና የዛ ጁሽ መዲና ያሉትን አንድ ላይ የተለያየ ሪዝኑ የተለያየ ጊዜውም የተለያየ አንድ ላይ ጨምቀህ ሁለተኛ ደግሞ ሌላ ነገር አዳምጠኝ የምታነብ ከሆነ ሰሚት ተረጋጊና ይሄ ቪዲዮ ላይ እንደዚህ 3 የተጋጩ ታሪኮችን አንድ አድርጋ አውጥተሃል ይሄንኛው እንደዚህ ሚል መረጃውን አቅርቢልንና የተጋጨውን እስኪ ተጋጨ ሜቢ ሶሪ ማለት እችላለሁ የተጋጨ ታሪኮችን ካወራው ያ በቃ እኔ ለመሰለክ አንተ መጀመሪያ እንደዛ ስትሳደብ እኔ ከሰው ጋር ብዙ ማውራትም ስለማልችል ጸሎት አድርጌበት ነው ሰውየው እንትን ምለው ሳስበው ሳዳምጥ ቪዲዮ ላንተ ብዬ ነው ቲክቶክ የከፈትኩት በነገራችን ላይ ማስረጃውን ቲክቶክ የለኝም በፊት ላንተ ብዬ ነው የከፈትኩት አንተ ለማዳመጥ ቪዲዮን ሳይ ኢንፎርሜሽን የለህም በቂ ኢንፎርሜሽን በቂ እውቀት የለህም ሐሳቤን አነሳው ሰሚት አሁን እኮ ይኸውልሽ ስለምን ምን ቪዲዮ እንደምታወሪ ምክንያቱም እኔ 2 አመት ቢሆን ነው ይሄው አጠገብ ያለው መስቀል ያለው ያንተ ፒክቸር ያለው ልጅ የምን የሚል እሱ ላይ ያለ ቪዲዮ ምን ሚል ነው ታሪኩን ወይን ክፈችና ሌላ ስልክ ካለሽ አስደምጭን ሌላ ስልክ ላይ ይሄው እዚህ ሁለተኛ ቪዲዮ አይ ቲንክ እንትኑ ከፍቼ ማየት ይችላል ስልክ ላይ የሚያስቀምጥ በቃ ቼክ አድርጊውና ተረጋጊ ምክንያቱም ይኸውልሽ የኔ ቪዲዮዎች በሺ የሚቆጠር ቪዲዮ ይችላል ቲክቶክ ላይ ያሉት ሰው የትኛው ቪዲዮ ነው ምንም አቀው ነገር የለም ጽፌልሃለሁ እሱ እንትን ውስጥ ቲክቶክ ውስጥ ከገባ 3 በጣም ረጃጅም ጽሁፍ ነው መልሱን የመለስኩልህ እዛ 1 ነጥብ 2 ነጥብ እያልኩ ሰጥቻለሁ እዛ ላይ እና በ3 ነገር ነው እንትን ያሉት እዛ ላይ ገብተህ ማንበብ ትችላለህ እንዴት ላግዝሽ ነው መረጃውን ካሳየሽኝ ይኸውልሽ ይሄ ቪዲዮ በጀነራል የምለው ይኸውልህ አሁን እኔ ሌላ ቦታ ነኝ እኔ ምን እስቲ ለየብቻ ጋንበብ ሐሳቤን አነሳው በፊት والله ለምን እኔ ጸሎት ነው ማረገው በሰው
ላይ ብዙ ሀፕን አድርጓል። እንደ አይነት ሰው ወላሂ ሞቷል። ግን ልልህ መፈልገው ሳይክ አታውቅም። ለዚህ ነው አላህ ደግሞ አዛኝ ነው፣ ሰውን እንትን አይልም። አንዴ እህቴ ስሚኝ፣ ሰሚት ይሰማሻል? አዳምጪኝ። አሁን እኛ ገለልተኛ ሰዎች እያዳመጥን ያለ ነው። ምንም ያወራሹ ነገር አልገባኝም። እኔ ምንም ማለት በቂ ኢንፎርሜሽን የለውም ነው ማለት በቂ ኢንፎርሜሽን የለውም። በቂ ኢንፎርሜሽን እንደሌለ ይኸውልሽ፣ አዳምጪ። ዝም ብለሽ አትጩ። ይኸውልሽ ከመጮህ ማድረግ ያለብሽ ምንድነው መሰለሽ? እዚህ ቪዲዮ ላይ እንዲህ ብለህ የተናገርከው ይኸውልሽ፣ እንትንሽን ሐሳብሽን ወጥ አድርጊው። ሁሉንም ቦታ ዝም ብለሽ አንዳንድ ነገር ተናገርሽና ምን እንደተናገርሽ ማንም ሰው አልገባውም። እኛም እንዲገባን ኦኬ፣ ለእፎይ ብቻ ሳይሆን እኛም እንዲገባን እዚህ ቪዲዮ ላይ እገሌ ብለህ የተናገርከው እንደዛ አይደለም፣ እንዲህ ነው መሆን ያለበት በይና አንድ ወጥ የሆነ ሐሳብ አቅርብልንና ከዛ በኋላ ቪዲዮ ስለተለም ነገር እናዳምጥ። እንዴ ቪዲዮ የሚናገረው መዲና ላይ ክርስቲያኖችና የቁሬዛ እንትን ነው። አንዱ ሶስት ነገር ነው የተናገረው አንድ ላይ ጨምቆ። የቁሬዛ እንትን የሚለው የበኒ ቁሬዛ መዲና ላይ ያለው ጁሾችና ክርስቲያኖች ነው የሚለው። ጁሽ ብቻ ነው ያለው በሂስትሪ። እንደገና ያሉት ክርስቲያኑ ያለው ከኢራቅ የመጣው ጧኢፍ ላይ ነው ያለው። ኦኬ ሌላም የተናገረው ከዲጃ ያጎት መጀመሪያ ረሱል አለይሂ ሰላቱ ሰላም የሄዱበት ጊዜ ከዲጃ ወሰደቻቸው ግን ያን ክርስቲያን ነው። ክርስቲያን ያለው ወዲህ ነው እንጂ ወደ ይሄ ወደ አረቦች ወደ ምንድነው ኢጣሊያ ወደዛ ነው እንጂ ወደ መዲና የለም። እዛ ጁሽ ነው ያለው። ጁሾችን ደግሞ እንትን ያሉት ያኔ ስለ ከምንድነው ይሄ ጣዖት አምላኪዎች ጋር አንድ ላይ ሆነው ጁሾች እንደ አንድ ኡማ ነው አንድ ላይ የሚኖሩት የነበረው ተስማምተው በራሳቸው ለየብቻው ህግ ማለት ነው። ተስማምተው ሊያጠቁ ፈለጉ በውስጥ ማለት ነው። ጁሾች ከውስጥ ስላሉ ከውጭ ጠላት ጋር ሊያጠቁ ሲሉ ነው እንትን ያለው። እሱ ለብቻ አንድ ሂስትሪ ነው። ሁለተኛ ደግሞ እሱ ያመጣው ክርስቲያኖች ብለ የየምሩክን ጦርነት እሱ እኮ ሁሉ ነገር ካለቀ በኋላ ነው የየምሩክን ጦርነት ሄደው እሱን አንድ ላይ ከበኒ ቁሬዛ ጋር እንደገና ክርስቲያኖ ቦታውንም ክርስቲያኖች እንዴት እንዳለም አንስተ ቀላቅለህ እንደተናገርኩት እዚህ ላይ አይደለም ያለች የፎይን ፕሮፋይል ያደረገ ሰው የለቀቀው ቪዲዮ አለ እያለች ነው። ኦኬ የፎይን ቪዲዮ አይ እሱ ውስጥ አይደለም ስሙቲ ምን ማድረግ ይቻላል መሰለኝ? አዎ ይሄኛው ቪዲዮ ውስጥ ነው ግን ሁለተኛው ላይ ያለው ነው መሰለኝ። ችግር የለውም ይልሽ አዳምጪ። እዛ ላይ ኮሜንቱን ጽፌያለሁ። ኤኒዌይ እኔ በቂ ሰዓት የለኝም አሁን ችግር የለም። በቂ ሰዓት እንደሌለሽ አውቃለሁ። ምን ታደርጊያለሽ መሰለኝ? እናወጪ ምክንያቱም ያወራሽው ነገር ባይዜ አርዲን ብቻ ሳይሆን ምንም የገባኝ ነገር የለም። ምንም በቃ እኔ ምልህ በጀነራሊ ሰመሪ ሳረግ በደም እንትሉ ለየተሰጣነብ ነገር ብቻ በደንብ ተረዳው። እህታችን ፕሊዝ ስለ ባኑ ቁሬዛ የሰራሁት ኦልሞስት ላይቭ ነው የገባሁበት ቪዲዮ አይደለም። ኖ ሮንግ ነው ያደረገው። እሱ ራሱ አንድ ሂስትሪ ነው። ሮንግ ነው ያደረገው። ፕሊዝ እስካሁን እኮ አወራሽ። ለአዳምጪ ደግሞ የማዳመጥ ችሎታም ይኖርሽ። ሁለት ጆሮና አንድ አፍ የተሰጠን ልናዳምጥበትም ነው። ላይቭ ነው የገባሁበት። ላይቭ ላይ ደግሞ ብዙ ቶፒኮች ሊነሱ ይችላሉ። አስታውሳለሁ የዛሬ 8 ወር ምናምን አካባቢ ነው 7 ወር 8 ወር እንደዚህ ሆነዋል። ስለ በጦርነት ጋር በተያያዘ ለ20 ቀን ያህል ተርታው ነው የገባሁት። ችግር የለውም ምክንያቱም እያንዳንዱ ታሪኩን አውቀዋለሁ። ባኑ ቁሬዛ ላይ ምን አለ፣ ምን ተካሄደ፣ ማን ነው የሚኖረው፣ መዲና ላይ ማን ምን ይኖራል፣ ክርስቲያኖች ይኖራሉ አይኖሩም፣ መካ ላይ ክርስቲያኖች ነበሩ አልነበሩም፣ መዲና ነበሩ አልነበሩም፣ በአረብ ሰላጤ ሀገራት ላይ ነበሩ አልነበሩም፣ እሱ ችግር የለውም ማተር ያደርጋ ነው። ግን መሐመድ አጉ ብዬም እንዳወራሁት እና እንደቀየጥኩት አላውቅም። ቪዲዮውን እንየው። ባይሆን ቪዲዮውን ክፈተው አንዴ። ቪዲዮ እኮ አይታወቅም። አሁን ሲሚት ምን ታደርጊያለሽ መሰለሽ? አይታወቅም እኮ አሁን እንድታሳየን ብዬ ትንሽ ስለ ባኑ ቁሬዛ ጦርነት አውርቼ ስለ ወረቃ ብነፈል እንደገና አውርቼ እንደገና ደግሞ ስለ ተንቡክ ጦርነት አውርቼ እንደገና ደግሞ ስለ ሮም ጦርነት አውርቼ ይሄንን ሁሉ በአንድ ቪዲዮ ውስጥ አድርጌ ከዛ በኋላ አንድ ጊዜ ተከሰተ ሁሉም ደግሞ መዲና ላይ ያሉ አድርጌ ተራጭ ምክንያቱም አይሰራም። አንዴ ተከሰተ እንደገና ደግሞ መዲና ላይ ተከሰተ አድርጌ ላወራው። ሁለተኛ አካውንት ላይ ላቀዋለሁ። ቅድም ሁለተኛ አካውንት እኮ እዚህ ውስጥ ነኝ። ከላይ አሳየኝስ እፎይ የሚባለው
ሰው የኛን ውዱ ነብይ በክፉ ያነሳው እስር ቤት መግባቱ ማሻአላ ነው። ላኪን ሚሻለው ምላሱ መፍረት ነው። ወህደሁ ላ ሸሪከ ለሁ ላኪን ሚሻለው መፍረት ነው። ወህደሁ ላ ሸሪከ ለሁ እኔ የምለው ግን መንዙማ ቢዲያ መሆኑ ቀረ እንዴ? ኧረ ወይኔ ይሄን ደግሞ አልሰማሁም። ኧረ በጣም እነዚህ ሰዎች በጣም የሚገርም ነው። ያስቀያሚ ሰው የኛን ውዱ ነብይ በክፉ ያነሳው እስር ቤት መግባቱም ማሻአላ ነው። ላኪን ሚሻለው ምላሱን መቁረጥ ነው። ወህደሁ ላ ሸሪከ ለሁ ላኪን ዲቤ የለውም ግን ደስ የሚለው ዲቤ የለውም። ኧረ ቆይ በዚህ ላይ ማይሄድበታል መሳጫ አይደል እንዴ? እኔ ግን ልጁ ግን ያስቀይማል እንዴ? እንዴ ነው አስቀያሚ ነው እንዴ? እስኪ ይሉት እስኪ ዘፈኑ ግን ትንሽ ካቺ ነገር ነውና ባካችሁ አሁን ተሳስታችሁ ስራ እየሰራችሁ ምናምን አፋችሁ ላይ እንዳይመጣ እፎይ የሚባለው እያላችሁ ስራ እንዳትሰሩ። ኧረ ኮሜንት ላይ ኩኩ ሰብስቤ ያላለም አንዱ ኩኩ ሰብስቤ ቆይ ስማ የኡስታዙ እኮ የዛኛው ኡስታዝ አንዴ ያዘጋጀው እሱንም ኡስታዙ እኮ አሁን ኡስታዝ ነው ነሽዳ ነው የሚያቀርበው በየመስጊዱ እና ተሳስቶ ይሄኛውን መስጊድ ተሳስቶ ለምን ተሳስቶ እውነት ነሽዳውን ያቀርበዋል የኔን አሁን መስጊድ ላይ ማለት ከመዝሙሮቹ አንዱ ማለት እኮ ነው። ከዘመራቸው መዝሙሮች ውስጥ በህይወት ታሪክ ውስጥ አንዱ ይሄ የኔ ነው ለኔ ዘመረው ነው እና ያቀርበዋል ማለት ነው። ጥያቄ ነው። ከዛ ቢዳም አይደለም ተስማሙም ነበር ግን ባንተ ሁሉም ተስማምቷል። በእኔ ግን ተስማሙ። ተቃውሞ አይታችኋል? ተቃውሞ እኮ የለም ዝም ነው ያሉት። በመሐመድ ለመሐመድ ነሽዳ ይቻላል አይቻልም ያሉ ሰዎች በእኔ ግን ዝም ነው ያሉት። ቀጥል ሚዩት ና የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። ኑጋ ቀይ ወልጋጋዚ ኑጋ ቀይ ደርጋጌዚ ኦቶኖት ጀሮ አዱዌ ዋፌት ዱበቴ አከም ነጋዳንቴዚ ድምጻቸው ደግሞ በጣም ኢፌክት መብዛቱ ስቱዲዮ ገብቶ ምናምን ስራዬ ብለው ይመቻቸው። ከምንም በላይ ገራሚው ፓርት ምንድነው? እሱ የሙታን መንፈስ እንደሚጠሩ ግን አያችኋል። ቀልብ ይስጠው ልቦናውን ይመልስለት የሚል አይደለም። እዩ ሞትን ነው የሚመኙት። ቅድም ልጅቷ ሰምታችኋት ከሆነ ምን እንዳለች ሰምታችኋታል። እኔ ብዙ ጊዜ ጸሎት አደርጋለሁ ሰዎች ላይ ጸሎት ያደረኩባቸው ደግሞ ይሞታሉ ነው ያለችው። አርዲ ሰምታታል? አዎ ሰምቻታለሁ። ሰውን ለመግደል ጸሎት ታደርጋለህ? መሐመድ በመጨረሻው እስትንፋሱ ክርስቲያኖችና አይሁዶችን ረግሞ አይደል የሞተው? ታዲያ ከማን ትማር? የመጨረሻው ጸሎት ማለት ነው እኮ የመጨረሻ በጣም የሚገርም እኮ ነው። የሚረግሟችሁ መርቁ ሚዳ አካል የምንከተልን ለነገሩ የሚረግሟችሁን መርቁ ብቻ ሳይሆን እርግማናቸው እኛ ላይ እንደማይሰራ ደግሞ ተነግሮናል። አክቹዋሊ ግን እንዴት ነው እሱ እንደ ትልቅ ነገር እኔ ጸሎት አደርጋለሁ ተዛ ጸሎት አድርጌባቸው ተዛ እነኛ ሰዎች ይሞታሉ ብለህ መደሰት በራሱ እኮ ጤናማ አይደለም እኮ። እንበልና አንተ ምን የበደለህን ሰውዬ ጸሎት አድርገህ እንደው ቢሞት እንደው አጋጣሚ ተፈጥሮ ይጸጽታል እኮ ወይን ሆነ በቃ ኃጢአት ራሱ ሰርቶ ቢሆን ሰውየው ንስሐ ሳይገባ ብለህ እኮ ትጸጸታለህ ስለሱ። እንዴት ትደሳሰትበታለህ? እንደ ሰውኛ ሲያናድድ በጣም ልትበሳጭበት ትችላለህ የበደለ ሰው። ነገር ግን ከፍ ብለህ ስታስብ ደግሞ
ያ ሰው ባለማወቁ ነው ያንን ያደረገውና ልታዝንለት እኮ ነው የሚገባው። እና ሶስቱም አሁን የልጅቷም የተመኘችው ምንድነው መታሰሬ ምናምን ሳይሆን መገደሌን ነው የተመኘችው። የዚህኛው መገደሌን ነው የተመኘው። ቅድም የገባችውም ላይቭ ላይ ደግሞ መሞቴን ነው የተመኘችው። ጸሎት አደርግብሃለሁ፣ ጸሎት ያደረኩባቸው ሰዎች ሞተዋል፣ አንተም ትሞታለህ፣ ወይ ሞተዋል፣ አንተም ትሞታለህ። ለማንኛውም በደንብ እግርህን ማቅጠንና መካን ማፍረስ ነው የሚጠበቅብህ። ካባን ማለት ሶሪ። አርዲ እንዴት ነው እግርህ ላይ ወፈር ትላለህ? አይ እኔም አልታማም በቅጥነት ኦኬ። በደንብ ቀጭነሽ ማለት ነው። እኔም ተስፋ አለኝ። የማፍረስ ተስፋ አርዲማ ነው እንዴ? እኔማ ከነውሻዋ ነው የምሄደው። እንዴት ነው ባሮኪ? እግርህ ከቀጭኑ ነው ካባን ከሚያፈርሱት ወይስ እግርህ ወፍራም ነው ከእንደማመድ? ያው ሁለቱም ምርጫ አልተመቸም። ለማንኛውም እግረ ቀጫጫዎች እፎይና አርዲ ኮምፒቲሽን አለ። እኔ እንደማመድ እግሬ ወፍራም ነው ባይዚ ምንድነው ይባል ኦቤሲቲ ያጨናነቀው አለ አይደል? ምቾት የገደለው አይነት ነገር ነው። ምቾቱ ኮንፈርት በጣም ያበዛብኛል እና አይ ቲንክ ማስረጃ የሚጠይቅን ካለ እመጣለሁ አሳያለሁ። ያለ ማስረጃ እናወራም ባይዚ ባት የሚገለጥበት ቀን እንዳታረገው። አይ የምር ስለባት እኮ ስለታፋ ምናምን እያየው አይሻ እግር ላይ ያስቀመጥ ዛሬ ቀን እያየሁት ነበርና ለሌሎች ለአንዳንድ ነገሮች እያወጣሁት አይሻ እግር ላይ ያስቀምጡት ራይ የሚወርድበት ታይም አለ አይደለ? ወረድልኝ ብሎ እግሯ ላይ ረስቶታል እግሩን እና ጀለስ በጣም ከመስጋቷ የተነሳ እግሬ የሚሰብር ሁሉ መስሎ ነበር ትላለች። ከክብደቱ ከእግሩ ክብደት የተነሳ ማለት የምሬን እኮ እናረሳያችሁ ነው እኮ እናረሳያችሁ ነው እኮ ጭራሽ ደግሞ ጨምርልኝ እኮ እንደውም የመጨረሻ ወይቱንልኝ እኔ እኮ አንድ ማን ቢመቸው መገለጽ ሲመጣለትም በጣም ኪሎ ይጨምራል ይላል እኮ በጣም ይከብዳል ይላል። ተመልከት፣ እሺ ተመልከት፣ ይታያችኋል። ሳያልዋሪ 4592 ላይ ማለት ነው። ከላይ ታሪክና ይመጣና ሹፍ ሶ እና ከዚህ ጀምራችሁት ሶ አላህ revealed to his apostle while his thigh was on my thigh ብላ ታስቀምጣለች። የእሱ ታፋ እሷ ታፋ ላይ ሆኖ ማለት ነው እግሯ ላይ እና and his thigh became so heavy that I was afraid it might fracture my thigh። ታርጉምልን ሲያርዲ ከዲያስፖራው እንግሊዘኛ ላይ ችግር አለብን። ምን ታደርግ እሷ ጨቅላ እሱ የ60 ዓመት ሽማግሌ ትልቅ ሰውዬ እሷ ላይ ራሱን ከምሮባት ምን ታደርግ? እሺ ምን ይላል? by Allah, if I had the power to fight, I would, and he would. So Allah revealed to his apostle while his thigh was on my thigh, and his thigh became so heavy that I was afraid it might fracture my thigh. ምን አለች? አንድ መገለጥ ሲመጣለት ለመሐመድ የሱ ታፋ እኔ ታፋ ላይ ነበርና ታፋይን ይሰብረዋል ብዬ ሁሉ ሰግቼ ነበር አለች። ምስኪን ጨቅላል ከምን የተነሳ ከክብደቱ የተነሳ እና ባይዞ አሳስቧቸው ሙስሊሞቹ ማለት ነው። በሰዓቱ ሊያስተምር የሚቀበጥ ፖዲየም አለ አይደለ? ይሄ አሁን ወደ መስረት ላይ ስንወጣ የሚያስተምሩበት መደገፊያ ልታስተምር ስትል አለ አይደለ? ማስተማሪያው ለሚሾዩ ያ አሁንም ድረስ እኮ ያቺ የሚቆሙባት ነገር እኮ እነሱ ከዛን ጊዜ ጀምሮ እንደዛ ፖዲየም አትሮንሳ እንደዛ የምትመስለው ነገር ማለት ነው ከውፍረቱ የተነሳ ተሰርቶለታል እና ባለ አንድ እግር የነበረው ለማመድ ባለ ሁለት እግሩ ነው ተሰርቷል ከመፍረቱ። አሳየ እስኪ አንብብላቸው። ኢብኑ ዑመር said
የዑመር ልጅ እንደዚህ አለ when the prophet became fat ኧረ ደስ እንዴ ምንም አንገራግርም ትንሽ እንኳን ኦኬ ወፍሮ እኮ ነው እዚህ ነብዩ በወፈረ ጊዜ አለ ታሚም አልዳሪ said to him ታሚም አልዳሪ የሚባለው ሰውዬ እንደዚህ አለው should I make for you pulpit መቆሚያ ልስራልህ ወይ ብሎ ጠየቀው መቆሚያ ከዘራ ሳይሆን ፑልፒት ይሄ ሰው ሲያስተምሩ የሚቆምበት ቦታ ማለት ነው that will be the burden of your body ምናለው ለሰውነትህ መሸከሚያ የሚሆን ልስራልህ ወይ ብሎ ጠየቀው he said yes so he made a pulpit consisting of 2 steps ከዛ እሺ አው አለው መሐመድ አው ብሎ መለሰለት ከዛ በኋላ ባለ 2 ደረጃ ፑልፒት ሰራለት መቆሚያ ማለት ነውና አዲሱ ላይ ቃል በቃል ነው የሚለው ጀለስ ወፍሮ ይሄ በጣም when the prophet became fat እንደሱ ሲል እንደዚህ ከዚህ ጋር የተያዙ ብዙ አሉ ሐዲሳት ወይ እንደዚህ ጀለስ በጣም ወፍራም ነበርና ኦቤስቲ ያሰቃይ ነበር እንዴ አንተ በእውነት ይሄ በጣም ለካ ኦኬ እንደዚህም ወፍራም ሰው ያማምርኝ ያልኩት ለዛ ነው ወይ እግሬም ቀጭን አይደለም ግብዳ እነቴም ወፍራም ነው አታስብላችሁ ፈልጌ ነው ሙስሊሞች በስማና በዚህ ሰውነቱ ነው ሄዶ አይሻ ላይ ተዘፈዘፈበት በስማ እና ታዲያ አንድ እግሩ እኮ ቃል በቃል እኮ ጀለስ ፍራክቸር እኮ ነው የምትለው አጥንቴ ሊሰበር መሰለኝ አለች አይሻ ምስኪን ስታሳዝ ታስር ቁጭ ብላ ታየኝ ስታመጥ እያለች ወይ ነው ትንፋሽ አጥሯት ምናምን ነገር እባክህ ለማለት እንኳን ወላዲ በልደት ቀን ጥሩ አይደለም ፍትህ ላይ አይሻ ምንለው ወደን እኮ አይደለም ይነው ሳዳት የሳዳት ከማለም ቪዲዮ ለምን ፊውቸሪንግ አታስገቡም 100 ኪሎ እኮ አይደለም የተሸከመችው ውዱ ነብያችንን ነው ብሎ ከባድ እንዳልሆነ ያስቀምጠው እሱም አለለካ ከ100 ኪሎ በላይ ሆኖ ተገኘ ጀለስ አጥንቷን ሰብሮ ሊጥላት ነበርኩ ጥቂት ይደረች ደግሞ አይሻ ተዋሻለች እንዳይሉ ይግር ነው ቡሃሪ ነብዩ በወፈረ ጊዜ አለ በጣም ደስ ይላል ታውቃለህ ቃል በቃል እኮ ነው ደግሞ እኮ ሲፎግረው ባለት ውስጥ ይፕልስናል ከዛ ጀለስ ምን እንደሚለው ተመልከቷል ግን ሎክ that will be the burden of your body ነው የሚለው የሰውነት ሸክም የሚችል አንተ በጣም እኮ በአሽሙር እኮ የተናገረው ስማ አይሻ ምን እንዳለባት እንጨት ይሸከመው እንጂ ጀለሳንታ ቢወድ ኖርማል እኮ ፊልቢት አልችል ስላለው ነው እኮ ኖርማል መቆሚያው ስላቻለ ጀለስ ሰውነት የሚችል እኮ የሚውት አድርገህ አንዳችሁ ሚውት አድርገህ አይሻ አልችል ስትል እንጨት ይሸከምህ ነው ድምጽ ያስተጋባ ነበር አሁን ይሰማልሽ ድንቅ ነው ይሄ አላቀውም ነበር ታውቃለህ ምንድነው ሱናን አቢ ዳውድ ላይ ነው አቢ ዳውድ ላይ አንዳንዴ የሚያስቁ ሐዲሶች አሉ ወይ ታሪክ 1081 ጥሩ ነው አቤት ነብያችን ከገርጋቱ የተያዘ ነገር ሰጣነሱ ወይ ዳውድ ከነብያችን እኮ ከውብ ናቸው ብሎ ነው የሚሉህ በነገራችን ላይ ሲያምሩ እንደሳቸው አንድ ቀን ማንገባበታለን የነብዩን አፒራንስ ማለት ነው ከደርሰው ላቃነቱ ጀምረን እስከ ጸጉሩ ድረስ ጸጉሩ ራሱ ባይዚ ኢየሱስ ፍሬ ጸጉር ቆይሽ እስከነጪሙ ማለት ነው ከዛ ከነሰ ውፍረቱ ምናምን አረ በቃ አፒራንሱ ባይዚ ለሁሉም አዲስ አለ እንገባበታለን ነብዩና ውበታቸው ብለን ደግሞ ተራው ውፍረት እንዳልሆነ የምታውቀው እኮ መቆሚያ ክብደትን የሚሸከም በጣም እኮ ይሄ እኮ ምን አይነት ከባድ ውፍረት እንደሆነ መገመት ቀላል ነው መቼም ዝም ብሎ burden of your body እኮ በስማ ቃል በቃል ደግሞ ያፍርም ራሱ አያ
when the prophet became when he became fat አለ እዚህ በጣም ደስ የሚል ነው። ይሄ በምዕራቡ ዓለም እንደዚህ አይነት ንግግር በነገራችን ላይ ኦፌንሲቭ ነው የሚባለው። አሁን እኔ አንተን ለምሳሌ when Palladius became fat ብዬ ብናገር ኦፌንሲቭ ነው የሚባለው፣ አይባልም እንደዛ። እና ዘርጠጣለው እንጂ እኔ የምለው አይሽ እና ውፍረት ሱና ነው እንዴ? እና ታዲያ ውፍረት ሱና ነው። አንድም ቀጫጫ ሙስሊም ማየት አንፈልግም። ሀገሪቷ ውስጥ ለራሱ ኑሮ ተወዷል፣ ጭራሽ እንዳታስወድዱት። አይ ሱና ነው ብላለች። እኔው ጀለስ በጣም ወፍራም ነበር ምናምን፣ እግሩም ወፍራም ነው። ለማንኛውም እኔ ራሴን ነፃ ለማውጣት ነው እግሬ ወፍራም ነው ለማለት ያክል ነው ሐዲሱን ያሳየሁት እንጂ ፕሮግራምም ኖሮኝ አይደለም። እኔው ውድድር ውስጥ ግን የለውበትም። ሁለት ቀጫጭን እግሮች የተባሉት ታርዲና አፎይ ናቸው። እድሉ የደረሰው እንግዲህ ሄዶ ካባን ያፈርስ። እኔ ከደሙ ንጹህ ነኝ።